በዚህ ታሪክ ዕውቀትና ሕግ ከሰው ልጅ አእምሮና ከተፈጥሮ ዕውቀት ተመዘው ወይም ተፈልቅቀው የወጡበትን መንስኤ የምንተነትንበትና የምንመለከትበት የቪዲዮ ክፍል ነው። በተጓዳኝ ደግሞ ጥልቅ የሳይንስ ተመስጦና ፍላጎት እንዴት ማሳደግ እንደሚቻልም የምንማርበት ክፍል ነው። አንድ አነስተኛ ዕቃ የሚፈጥረውን ለውጥ በመመልከት ለዘመናት ብቻቸውን ተነጥለው ሲጠኑ የነበሩ የሳይንስ ሕጎች መጣመር ችለዋል። ፋራዳይ ኤሌክትሪክ ሲቲን ወይም መብራትን የሚመነጭበትን ሕግ ለሁሉም የሰው ልጆች ያበረከተው ይህንን አነስተኛ ዕቃ የሚፈጥረውን ለውጥ መሠረት ያደረገ ጥናት በማካሄድ ብቻ ነው። ይህንን አነስተኛና ምትሃት በሚመስል መንገድ የሚንቀሳቀስ ጠቋሚ ብረት ባለው ዕቃ ታዳጊው አልበርት አንስታይን በልጅነቱ በመጫወቱና በማደጉ የተነሳ የሳይንስ ፍላጎቱ ስር ሰዶ በሰው ልጆች ታሪክ ውስጥ ታላቁ ሳይንቲስት ለመሆን በቅቷል። ውድ ተመልካቾች፣ በዚህ የቪዲዮ ክፍል ላይ ለእነዚህ ታላላቅ ግኝቶች መንስኤ የሆነውንና ለታላቁ ሳይንቲስት አልበርት አንስታይን ጥልቅ የሳይንስ ፍላጎት መሠረት የጣለውን አነስተኛ ዕቃ ምን እንደሆነ አንስተን የምንመለከተው ይሆናል። እናንተም እንደተለመደው ሼር እያደረጋችሁ ላይክ እያደረጋችሁ በሳይንስ ላይ የምንሠራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎች የሚደርሷችሁ ይሆናል። ይህንን ቻናል ስፖንሰር በማድረግ ማበረታታት የምትፈልጉ ከታች ባለው አድራሻ ብታናገሩን የስፖንሰርሺፕ ፓኬጆችን የምናሳውቃችሁ ይሆናል። የሰው ልጅ የሚኖርበትን ምድር በጥልቅ ለመረዳትና ተዘዋውሮ ለመኖር ሐሰሳ ማድረግ የጀመረው በ3000 ምዕተ ዓመት ከክርስቶስ ልደት በፊት በጥንታውያን የግብጾችና የቻይና እንዲሁም የሜሶፖታሚያ ስልጣኔ ላይ ነው። በእነዚህ ጊዜያት ለሚደረጉ ማናቸውም የየብስም ሆነ የባህር እንዲሁም የውቅያኖሶች ላይ ሐሰሳዎች በዋናነት እንደ አቅጣጫ ጠቋሚነት ሲጠቀምባቸው የነበረው የተለያዩ የተፈጥሮ ምልክቶችን ሲሆኑ እነዚህም ደግሞ ከዋክብትን በመመልከት የወፎችን የእንቅስቃሴ አቅጣጫ በመመልከት እንዲሁም ውቅያኖሶች የሚፈጥሩትን የወጀብ ወይም የማዕበል አቅጣጫ በመመልከት በእነዚህ ላይ መሠረት ያደረገ ነበር። ልክ በ6ኛው ክፍለ ዘመን ማግኔዥያ በሚባል በግሪክ ክፍለ ሀገር አንዳንድ የተመረጡ ብረቶችንና ድንጋዮችን የሚስብ ሎዲስቶን የሚባል የድንጋይ ዝርያ ተገኘ። በቆይታ ይህ ድንጋይ ከመሬት ከፍ ብሎ ቢንጠለጠል ሁል ጊዜም ቢሆን ወደ ተመሳሳይ አቅጣጫ እንደሚያመለክት ፒተረስ ፐረግኒረስ የተባለ የፈረንሳይ ምሁር ተመራምሮ አስቀመጠ። እንግዲህ ፒተረስ ፐረግኒረስ የተባለው የፈረንሳይ ምሁር ስለነዚህ ሎዲስቶን ስለተባሉት ድንጋዮች ወይም አሁን ላይ ማግኔት ስለምንለው ማለት ነው ያስቀመጠው ነገር ምንድን ነው? ሁሉም እነዚህ ሎዲስቶን የሚባሉ ድንጋዮች ወደ ላይ ከፍ ተደርገው ተንጠልጥለው ቢሰቀሉ ሁል ጊዜም ወደ ተመሳሳይ አቅጣጫ ፖይንት አድርገው ይቆማሉ ብሎ አስቀመጠማ። ልክ እንደምትመለከቱት ይህ የምንመለከተው ማግኔት ወደ ተመሳሳይ አቅጣጫ ሁል ጊዜ ወደ ተመሳሳይ አቅጣጫ ፖይንት አድርጎ የሚቆመው። ከዚህ በኋላ ይህንኑ ተመሳሳይ ድንጋይ ሃን ዳይናስቲ የተባለውና በ220 ምዕተ ዓመት የተመሠረተው የቻይና ሥርወ መንግሥት ለአቅጣጫ ጠቋሚነት በመጠቀም ሐሰሳ ማድረግ ጀመረ። በወቅቱ ለዚህ ድንጋይ ሳውዝ ፖይንቲንግ ፊሽ የሚል ስያሜ ሰጥተውትም ነበር። ቻይናውያኖችም ይህንን ሎዲስቶን ወይም ማግኔት ሳውዝ ፖይንቲንግ ፊሽ ብለው የሰየሙበት ምክንያት ሁል ጊዜም ቢሆን ወደ ደቡብ አመላካች ሆኖ ነው ማለት ነው። ራሱን አጀስት አድርጎ ፓርቲኩላርሊ ወደዛ አቅጣጫ እያመለከተ የሚቆመው ማለት ነው። ከዚህ ጊዜ ጀምሮ ነው እንግዲህ ኮምፓስ ለአቅጣጫ ጠቋሚነት በየትኛውም የየብስና የባህር ትራንስፖርት ላይ በስፋት ጥቅም ላይ መዋል የጀመረው። እናም በተፈጥሮ ምልክቶችና ክስተቶች ላይ ተመስርቶ የነበረው የጉዞ አቅጣጫ ለአንዴና ለመጨረሻ ጊዜ በዚህ ተአምረኛ ድንጋይ ተቀየረ። በዚህ ዕቃ አማካኝነት ሌላኛው ተአምረኛው ግኝት የተፈጠረው በ1821 በዳኒሽ ሀገር
ሃንስ ክሪስቲያን ኦሬስትድ በሚባል ፊዚሲስትና ኬሚስት ነው። ሃንስ ክሪስቲያን ኦሬስትድ በዚህ ኮምፓስ በሚባለው ሲምፕል ዲቫይስ ለዘመናት ሴፓሬትሊ ሲጠኑ የነበሩትን ኤሌክትሪክሲቲና ማግኔቲዝምን አዋሃዳቸው ማለት ነው። ምን ብሎ አዋሃዳቸው? ኤ ከረንት ኬሪ ኮንዳክተር ሃዝ ኤ ማግኔቲክ ፊልድ ብሎ ከረንትን ኬሪ የሚያደርግ ኮንዳክተር ማግኔት እንዳለውና ኤሌክትሪክሲቲ ብቻውን ኤሌክትሪክሲቲ የሚባል ፎርስ ሳይሆን ኤሌክትሮ ማግኔቲክ ፎርስ እንደሆነ አዋሃዳቸው ማለት ነው። ጀስት ይህንን ሲምፕል ኮምፓስ በመመልከት እና እዚህ ላይ የተፈጠረውን ኢፌክት በማጥናት ለዘመናት ሴፓሬትሊ ሲጠኑ የነበሩ ሁለት ታላላቅ ፊልዶች መጣመር ቻሉ ማለት ነው። በዚህ ዝነኛና ታሪካዊ ሙከራ ሁለቱ የተፈጥሮ ኃይሎች መጣመር ቢችሉም እንኳን ነገር ግን ከረንት የሚያልፍበት ቀጭን ሽቦ ለምን የማግኔትን ጠቋሚ ብረት ሊያንቀሳቅሰው እንደቻለ በግልጽ የተረዳ ማንም አልነበረም። በወቅቱ የኤሌክትሪክሲቲ ጥናት ገና ዳዴ እያለ ነበር። ልክ እንዳሁኑ ኤሌክትሪክሲቲ የሚፈጠረው ቻርጅድ ፓርቲክል በሚያደርጉት እንቅስቃሴ እንደሆነ የተረዳ ማንም አልነበረም። እናም ይህንን ለምን ኤሌክትሪክሲቲ ተሸካሚ ገመድ ማግኔት ላይ ተጽዕኖ ለምን እንደፈጠረ የታየውን እንቆቅልሽ ለመፍታት ሳይንስን በራሱ ያስተማረ አንድ ግለሰብ ከእንግሊዝ አገር አሳይመንቱን ወሰደ። እንግዲህ ይህ ግለሰብ ነው ሚካኤል ፋራዳይ ተብሎ የሚጠራው። ሚካኤል ፋራዳይ ምንድን ነው ያደረገው? በተመሳሳይ መንገድ ይህንኑ ኮምፓስ መመልከት ጀመረ ማለት ነው። ኤሌክትሪክሲቲ ማግኔት ላይ የሚፈጥረውን ተጽዕኖ ለመረዳት ይህንኑ በተደጋጋሚ መመልከትና በዚሁ ላይ ምርምሩን ቀጠለ ማለት ነው። ታዲያ እዚህ ጋር ግልጽ እንዲሆንላችሁ የምፈልገው ሲጀመር ኤሌክትሪክሲቲን ሚካኤል ፋራዳይ ከሆነ ያመነጨው ቀድሞውኑ እንዴት ኖሮ ነው ሚካኤል ፋራዳይ ኤሌክትሪክሲቲና ኮምፓስን አብሮ እያደረገ ሲያጠና የነበረው ልትሉ ትችላላችሁ። ሚካኤል ፋራዳይ ኤሌክትሪክሲቲ ፕሮፐርሊ የሚመነጭበትን መርህ ነው የሰጠን ማለት ነው። ከዛ በፊት ግን ኤሌክትሮስታቲክ ጄኔሬተሮች ነበሩ። እንዲሁም ባትሪዎች በኤሌክትሮኬሚስትሪ ወይም ኤሌክትሮላይሲስ የሚሰሩ ባትሪዎች ተሰርተው ነበር እና አሌክሳንድሮ ቮልታ እና የሁክስቢ ኤሌክትሮስታቲክ ጄኔሬተሮች ነበሩ ማለት ነው። በዛ የተነሳ ስሞል ከረንት ማመንጨት ተችሎ ነበር። ባትሪ ላይ ስቶር ማድረግ ተችሎ ነበር። እነዛን ተጠቅመው ኬሚስቶች ኬሚካል ኤሌመንቶችን ውህዶችን ለማዋሃድ ለመለያየት ይጠቀሙበት ነበር ኤሌክትሪክሲቲን። ከፋራዳይስ በፊት ኤሌክትሪክሲቲ ፋራዳይ ሲመጣ እንዴት እንደሚመነጭ በስነ ስርዓት የታወቀ ነገር የለም። ስታቲክ ኤሌክትሪክሲቲ ወይም የሁክስቢ ኤሌክትሮስታቲክ ጄኔሬተር ነበረ። እንዲሁም ኤሌክትሮኬሚስትሪ ወይም ኤሌክትሮላይሲስ በሚባል ባትሪዎች ነበሩ ማለት ነው። በዛ የተነሳ ኤሌክትሪክሲቲ እጃቸው ላይ ነበር። ታዲያ እንዳልኳችሁ ሃንስ ክሪስቲያን ኦሬስትድ በተመለከተው ክስተት የተነሳ ኮምፓስ እና ከረንት ኬሪ ኮንዳክተር ያላቸውን ግንኙነት ግን ማወቅ አልተቻለም ነበር። ይህንን ነው እንግዲህ እንግሊዛዊው ጂኒየስማን ሚካኤል ፋራዳይ በትኩረት ሲያጠና የኢንዳክሽንን ሕግ ለዓለም ያበረከተው ማለት። ኤሌክትሪክሲቲ በመላው አውሮፓ ከ16ኛው ክፍለ ዘመን ጀምሮ ሲጠና ቆይቶ ነበር። በዚህም ባትሪዎችና ኤሌክትሮስታቲክ ጄኔሬተሮች ተሰርተው ነበር። በ1831 ፋራዳይ ከሃንስ ክሪስቲያን ኦሬስትድ የቀጠለውን ጥያቄ ማለትም ለምን ከረንት ተሸካሚ ገመድ የኮምፓስን ጠቋሚ ብረት ላይ ተጽዕኖ አሳደረ የሚለውን ጥያቄ ምላሽ ለመስጠት ባደረገው ጥናትና ምርምር ይህ ቤታችንን ለማብራት የምንጠቀምበትን የተፈጥሮ ኃይል የሚመነጭበትን ገዢ ሕግ ፈለሰፈ። እንግዲህ ኮምፓስን አስመልክቶ በኮምፓስ ታሪክ በመጨረሻ የምናገኘው ታላቁን የሳይንስ ጂኒየስ አልበርት አንስታይንን ነው ማለት ነው። አልበርት አንስታይን ገና በ5 ዓመቱ አባቱ በስጦታ መልክ ኮምፓስ ሰጠው ማለት ነው። ታዲያ አንስታይን ይህንን ኮምፓስ በመጠቀም አንዴ ወደዚህ እያዞረ አንዴ ወደዚህ እያዞረ አንዴ ወደዚህ እያዞረ የምትንቀሳቀሰው ኒድል ለምን እንደምትንቀሳቀስ ጥያቄ ሆኖበት ሲገረም በማደጉ የተነሳ
በመጨረሻም የዓለማችን ድንቁና ታላቁ ሳይንቲስት ለመሆን በቃ ማለት ነው። ይህችን ዕቃ ኮምፓስን በአግባቡ በማጥራት ሃንስ ክርስቲያን ኦርስትድ ለዘመናት ሴፓሬትሊ ሲጠኑ የነበሩን ሁለቱን ሕጎች ማጣመር ችሏል ማለት ነው በዚህ በኮምፓስ። እንዲሁም ሚካኤል ፋራዳይ ለምን የኮምፓስ ኒድል ዲፍሌክት ያደርጋል የሚለውን መነሻ ጥያቄ በመያዝና ተከታታይ ጥናትን በማድረግ እሱም የኢንዳክሽንን ሕግ ለዓለም አበርክቷል ማለት ነው። ውድ ተመልካቾቼ በዚህ የቪዲዮ ክፍል ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።